بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه أما بعد السلام عليكم ورحمة الله وبركاته ውድ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ኪታቡ ተውሂድ የተሰኘው ኪታባችን ክፍል 55 የቃል በቃል ተፍሲር ካቋረጥኩበት እቀጥላለሁኝ። ምዕራፍ 44 ላይ ነው ማለት ነው። ምንድነው ምዕራፋችን የሚለው? ባቡ ቀውሊ ማሻአላህ ወሽእት የሚለው ላይ ነኝ። ይህንን ተማምረን በክፍል 54 ማለት ነው። በክፍል 54 መካከል ላይ ነው ያቋረጥኩት። እነዚህ ሁለቱም ባቦች አይተናል ማለት ነው። ግን 44ኛውን ባብ አልጨረስኩትም ነበረ። 43ኛውና 44ኛውን ተማምረን 44ኛውን እዚህ ጋር ነው ያቋረጥኩት ማለት ነው። ያው ረዘም ስለሚል 43ኛውን ባብ ስጨርስ ትንሽ ከዚህ እንትን ብያለሁ ማለት ነው። ጀምሬ ነው የተውኩት፣ እቀጥለዋለሁ ማለት ነው። በአላህ ፍቃድ በክፍል 54 ተማምረናል። ቀጣይ በክፍል 55 እጨርሰዋለሁ ማለት ነው። ይሄንን እንዳይደናገራችሁ እና ያለፍኩት ሐዲስ የለም። አንዳንድ ልጆች ትጽፉልኛላችሁ ይሄን አልፈሻል ይልፈሻል የምትሉኝ፣ አላለፍኩም፣ ተከታተሉት ማለት ነው። እሺ የዛሬው ባባችን ባቡ ቀውሊ ማሻአላህ ወሽእት ባቡ ምዕራፍ ነው። ቀውሊ ማለት ማሻአላህ ወሽእት በአላህ በጎ ፍቃድና ባንተ በጎ ፍቃድ፣ በአላህ ፍቃድና ባንተ ፍቃድ፣ በአላህ መሻትና ባንተ መሻት፣ እንደዚህ ይሄ እንዴት ይታያል በሸሪዓችን የሚለውን የምንማማርበት ባብ ነው። ካቋረጥኩበት እቀጥላለሁ። እዚህ ድረስ ቀርቻለሁኝ፣ ከዚህ እቀጥላለሁ ማለት ነው። ወሊ ብኒ ማጃህ ከሚለው ነው ማነሳው ማለት ነው። በክፍል 54 ላይ ታገኙታላችሁ። እዚህ ድረስ ጨርሻለሁኝ። እሺ ወሊ ብኒ ማጃህ፣ አሁንም ለብኒ ማጃህ አላቸው ኢብኑ ማጃህ የዘገቡት ማለት ነው። ወሊ ብኒ ማጃህ አሁንም ወሊ ብኒ ማጃህ ለብኒ ማጃህ አላቸው የዘገቡት ነው። ዐንከ አጡፈይል ከጡፈይል ይዘው ማለት ነው። ጡፈይል ረዲየላሁ ዐንሁ አላህ ይወደድላቸው ሱሐባ ናቸው። ዐኒ ጡፈይል ከጡፈይል ይዘው ማ ኢብኑ ማጃህ ማለት ነው። ከጡፈይል ይዘው አኺ ወንድም ናቸው ደግሞ ዓኢሸተ የእናታችን ዓኢሸህ ወንድም ናቸው። ማ ጡፈይል የእናታችን ዓኢሸህ ወንድም ናቸው ማለት ነው። ጡፈይልና እናታችን ዓኢሻ ወንድምና እህት ናቸው ማለት ነው። طيب አኺ ወንድም ዓኢሸተ የእናታችን ዓኢሸህ ወንድም ረዲየላሁ ዐንሃ አላህ ይወደድላቸው እናታችን ዓኢሻ ሊኡሚሃ የእናቷ ልጅ ማለት ነው። ሊኡሚሃ በእናት የምትገናኘው ነው። ጡፈይል የእናቷ ልጅ ነው። አቡበከር ሲዲቅ አይወልዱትም ማለት ነው ጡፈይልን። طيب ረዲየላሁ ዐንሁም የእናቷ ልጅ ነው ማለት ነው። طيب ሊኡሚሃ በእናቷ የምትገናኘው ማለት ነው። የእናቷ ልጅ ጡፈይል የእናቷ ልጅ ነው። የእናታችን ዓኢሻ ወንድም በእናቷ በኩል የምትገናኘው ማለት ነው። ቃለ አለ ማ ጡፈይል ረአይቱ አየሁኝ አሉ። እንግዲህ ህልም አዩ ማለት ነው። ጡፈይል ረዲየላሁ ዐንሁ ህልም አዩ። ረአይቱ አየሁኝ፣ ረአይቱ አየሁ፣ ከአኒ ልክኒ አሉ፣ ህልም አየሁ አሉ። ከአኒ ልክኒ አሉ፣ አተይቱ ይሄርኩ ይመስለኛል፣ ዐላ ወደ ነፈሪን ወደ ስብስቦች። ነፈሪን ማለት ስብስቦች ማለት ነው። ያኒ ረህጥም ተብሏል። ረህጥ ማለት ስብስብ ነው። በሌላ ሐዲስ ተማምረናል። ረህጥ ማለት ከ3 እስከ 9 ያለ ቁጥር ነው ተብሏል። ይሄም ያው ነፋሪን ማለት ከ3 እስከ 9 ያለ ቁጥር ነው ተብሏል ማለት ነው። ስብስቦችም ማለት እንችላለን ማለት ነው። ዐላ ወደ ነፈሪን ወደ ስብስቦች ይሄርኩ ይመስለኛል አሉ። ልክ እኔ ይሄርኩ ይመስለኛል ነፈሪን ወደ ስብስቦች ሚነል የሁዲ ከአይሁዳዎች ወደ አይሁዳዎች ስብስቦች ማለት ነው። ወደ አይሁዳዎች ስብስቦች ይሄርኩ ይመስለኛል አሉ። ከዛም ፈቁልቱ አልኳቸው አሉ። እንግዲህ ወደ አይሁዶች ስብስብ ሄርኩኝ። ከዛም ምን አልኳቸው? ፈቁልቱ አልኳቸው አሉ። ደግሞ አለው ከአኒ ልክኒ አተይቱ ይሄርኩ ይመስለኛል ዐላ ወደ ነፈሪን ወደ ስብስቦች ሚነል የሁዲ ከአይሁዳዎች ስብስቦች ወደ እነሱ ይሄርኩ ይመስለኛል። ፈቁልቱ አልኳቸው አሉ። ጡፈይል አይሁዳዎችም ማለት ነው። ኢነኩም እናንተ እኮ አንቱሙል ቀውሙ ጥሩ ህዝቦች ነበራችሁ። ለውላ ሲቀር እንደው ይህ ነገር ሲቀር ማለት ነው። ለውላ ሲቀር አነኩም እናንተ እኮ ተቁሉነ ትላላችሁ ዑዘይሩን ዑዘይር ኢብኑላህ የአላህ ልጅ ነው ትላላችሁ። እንደው ይህ ንግግራችሁ ሲቀር ጥሩ ህዝቦች ነበራችሁ። ነገር ግን ዑዘይር ኢብኑላህ ትላላችሁ። ዑዘይር የአላህ ልጅ ነው ትላላችሁ። እንግዲህ ዑዘይር ረጁሉን ሷሊህ ጥሩ ደግ ባሪያ ነው ተብሏል። ሷሊህ ሆነ ደግ የአላህ ባሪያ ነው ተብሏል ዑዘይር ማለት ነው። እነሱ ግን
አይሁዳዎች ዑዘይር ኢብኑላህ ይላሉ። ዑዘይር ያላህ ልጅ ነው ይላሉ ማለት ነው። ሱብሃንአላህ። ጠይብ እና ይሄንን ብዬ አወገዝኩባቸው አለ። በህልሙ ነው እንግዲህ ይሄ ህልም ነው። ጠይብ በህልሙ እያወገዘባቸው ነው ሽርካቸውን ማለት ነው። ጠይብ እና ዑዘይር ኢብኑላህ ባትሉ ኖሮ እንደውም ጥሩ ህዝቦች ነበራችሁ። ነገር ግን እንዲህ ንግግር ትላላችሁ፣ ዑዘይር ኢብኑላህ ትላላችሁ፣ ዑዘይር የአላህ ልጅ ነው ትላላችሁ። እንዲህ ንግግራችሁ ሲቀር መልክ ጥሩ ህዝቦች ነበራችሁ አልኳቸው አለ። ከዛም ቃሉ አሉ እነሱም ማለት ነው መልስ ሰጡ አይሁዳዎች። ቃሉ አሉ ወአንቱም እናንተም እኮ ወአንቱሙል ቀውሙ እናንተም እኮ ጥሩ ህዝቦች ነበራችሁ። ለውላ ሲቀር አነኩም እናንተ እኮ ተቁሉነ ትላላችሁ ማሻ አላሁ ወሻአ ሙሐመድ በአላህ እና በሙሐመድ በጎ ፍቃድ በአላህ እና በሙሐመድ በጎ ፍቃድ በአላህና በሙሐመድ መሻት በአላህና በሙሐመድ ፍቃድ ትላላችሁ። ይኸው እናንተም ሽርክ እየሰራችሁ ነው ብለው ይህንን ተናገሩ ማለት ነው አይሁዳዎች ማለት ነው። እንግዲህ መልስ መለሱ። ከዛም ከዛም አለ ማ ጡፈይል ነው እንግዲህ ህልሙን እያወራ ነው። ከዛም መረርቱ አለፍኩኝ አለ። መረርቱ አለፍኩኝ ቢነፈሪን ወደ ስብስቦች ማለት ነው። በስብስቦች ማለት ነው። ቢነፈሪን በስብስቦች አለፍኩኝ ሚነ ነሷራ ሚኒከ አነሷራ ከነሷራዎች ማለት ነው። ከነሷራዎች ስብስቦች ወደ ሆኑት ደግሞ ወደ እነሱ አለፍኩኝ አለ ማለት ነው። ከዛም መረርቱ አለፍኩኝ ቢነፈሪን ወደ ስብስቦች ሚነ ነሷራ ወደ ነሷራዎች ማለት ነው። ከነሷራዎች ማለት ነው። ወደ ነሷራዎች ስብስቦች ወደ እነሱ አለፍኩኝ አለ። ከዛም ፈቁልቱ አልኳቸው አለ። ነሷራዎች ማለት ክርስቲያኖች ማለት ነው። ፈቁልቱ አልኳቸው ኢነኩም እናንተ እኮ አንቱሙል ቀውሙ ጥሩ ህዝቦች ነበራችሁ። ለውላ እንደው ይሄ ነገር ሲቀር አነኩም እናንተ ተቁሉነ ትላላችሁ አልመሲሑ መሲሕ ኢብኑላህ የአላህ ልጅ ነው ትላላችሁ። ዒሳ ነው መሲሕ ማለት ዒሳ የመርየም ልጅ ዒሳ አለይሂ ሰላም ማለት ነው። የአላህ ልጅ ነው ትላላችሁ። መሲሕ ኢብኑላህ ትላላችሁ። እንዲህ ንግግራችሁ ሲቀር እናንተ መልካም ህዝቦች ነበራችሁ። ነገር ግን ይህን ንግግር ትላላችሁ በአላህ ላይ ታጋራላችሁ ብዬ አወገዝኩባቸው አለ። በህልሙ ነው። ህልሙን እያወራ ነው ጡፈይል ማለት ነው። እና ይሄን አልኳቸው። ከዛም ቃሉ አሉ እነሱ መልስ ሰጡ ማለት ነው ነሷራዎች። ቃሉ አሉ ወአንቱሙል ቀውሙ እናንተም እኮ ጥሩ ህዝቦች ነበራችሁ። ለውላ ሲቀር አነኩም እናንተ እኮ ተቁሉን ትላላችሁ ማሻ አላሁ ወሻአ ሙሐመድ አላህና ሙሐመድ የፈቀዱት በአላህና በሙሐመድ ፍቃድ ብላችሁ ትላላችሁ። ይኸው እናንተም እያላችሁ ነው እንጂ እናንተም ይህንን ባትሉ መልካም ህዝቦች ነበራችሁ ብለው መልስ ሰጡ ማለት ነው። ያጠፋ መልስ መለሱ ማለት ነው። ከዛም ጡፈይል እንግዲህ ነጋ ማለት ነው። ህልሙ አለቀ ማለት ነው። ፈለማ ጊዜ አስባህቱ ባነጋሁ ጊዜ አሉ። ባነጋሁ ጊዜ እንግዲህ ህልሙ አለቀ። ፈለማ ጊዜ አስባህቱ ባነጋሁ ጊዜ አኽበርቱ ተናገርኩኝ አሉ። ህልሙን አኽበርቱ ተናገርኩኝ ቢበሃ እሱን ህልሙን ማለት ነው ተናገርኩኝ። መን ሰው አኽበርቱ ለነገርኩት ሰው ተናገርኩኝ አሉ። እንግዲህ ላገኘሁት ሰው ተናገርኩኝ አሉ። አኽበርቱ መን ሰው አኽበርቱ ለነገርኩት ሰው ተናገርኩኝ ላገኘሁት ሰው ነገርኩኝ ህልሙን አሉ። ከዛም አተይቱ መጣሁኝ النبي صلى الله عليه وسلم نبي عليه الصلاة والسلام زندا متاهن فأخبرته نجركواتشو لنبي عليه الصلاة والسلام نجركواتشو على هلمون كذا فقال قالوا نبياتنا هل أخبرت نجر هلنا بها الصون هلمهن مالتنا بها الصون هلمهن أحدا لا عند أكل نجر هلنا هلمهن أورت هلنا بلو تأيكوت طفيلم قلت على كنيالو نعم أو على كنيالو እንግዲህ ነብይ አለይሂ ሰላቱ ሰላም ጠየቁት። ያው ለነብይ አለይሂ ሰላቱ ሰላም ህልሙን ተናገረ። ከዛም ነብይ አለይሂ ሰላቱ ሰላም ደው ለአንድ አካል ተናግረሃልን ህልምህን ብለው ጠየቁት። ከዛ ቁልቱ አልኩኝ አሉ። ነዓም አዎን አልኩኝ አሉ ጡፈይል። ከዛም ቃለ አሉ ነብያችን ፈሐሚደላህ አላህን አመሰገኑ። ፈሐሚደላህ አላህን አመሰገኑ። ወአፍና ዐለይሂ አላህንም አወደሱት። ثم ከዛም ቃለ አሉ ነብያችን አማ በዕዱ ከዚህ በመቀጠል አሉ ፈኢነ እንሆኮ ጡፈይለን ጡፈይል እኮ ረአ አየ ሩእያ ህልምን አየ
አኽበረ ተናገረ ቢሃ እሱን ህልሙን ማለት ነው። ቢሃ እሷ የምትባል እሱ ያለው ህልሙን ማለት ነው። ቢበሃ እሱ ህልሙን ተናገረ። አኽበረ ተናገረ ቢሃ በሷ ማለት ህልሙን እሷን ህልሙን ተናገረ። መን ሰው አኽበረ ለነገረ ሰው ነገረ። ሚንኩም ከናንተ ለተነገረው ሰው ተነግሮታል ማለት ነው። አኽበረ ተናገረ። ሚንኩም ከናንተ የተነገረው ተነግሮታል። ያ ህልሙን ለነገረው ነግሯል። የሰማው ሰምቷል አሉ ነብያችን። طيب አኽበረ ተናገረ ቢሃ እሷን ህልሙን ተናገረ። መን ሰው አኽበረ ለነገረው ሰው ነገረ። ሚንኩም ከናንተ እንግዲህ መካከል የሰማው ሰምቷል እያሏቸው ነው ሱሐቦችን። ከናንተ እንግዲህ የሰማው ሰምቷል፣ ለተነገረው ተነግሮታል ህልሙ። طيب አኽበረ ተነግሮታል። ሚንኩም ከናንተ የተነገረው ተነግሮታል፣ የሰማው ሰምቷል። ወኢነኩም እናንተ እኮ ቁልቱም ብላችኋል ትላላችሁ፣ ከሊመተን ንግግርን ትላላችሁ። ይቺ ንግግር ደግሞ ካነ ነበረ የምነዑኒ ይከለክለኝ ነበር አሉ። ከዛ ወከዛ ይህ ነገር ይከለክለኝ ነበረ። የቱ ንግግር ነው? እዚህ ጋር ማሻ አላህ ወሻአ ሙሐመድ የሚለው ማለት ነው። እና ወኢነኩም እናንተ እኮ ቁልቱም ብላችኋል፣ ከሊመተን ንግግርን ብላችኋል። ይቺ ንግግር የቷ ንግግር? ማሻ አላህ ወሻአ ሙሐመድ የሚለው ንግግር ማለት ነው። ይቺ ንግግር ብላችኋል። ወኢነኩም እናንተ እኮ ቁልቱም ብላችኋል፣ ከሊመተን ንግግርን። ይሄ ንግግር ደግሞ ካነ ነበር የምነዑኒ ይከለክለኝ ነበር። ከዛ ወከዛ ይህ ነገር ይከለክለኝ ነበረ። አኒ እኔ አንሃኩም እንዳልከለክላችሁ፣ አይንሃ ከሷ እንዳልከለክላችሁ። طيب ከዛ ወከዛ ይህ ነገር ይከለክለኝ ነበር። አኒ እኔን ይከለክለኝ ነበር። አንሃኩም እንዳልከለክላችሁ፣ አይንሃ ከሷ እንዳልከለክላችሁ ይህ ነገር ይከለክለኝ ነበረ አሉ። ይህ የከለከላቸው ምንድነው? ሀያ አደብ ነው የከለከላቸው። ያው ወህይ ስላልወረደላቸው በዚህ ጉዳይ ወህይ ስላልወረደ ያው እነሱም ደግሞ አክብረው ስለሚሉ እንግዲህ ሱሐቦች ከማክበራቸው አንጻር ነው ይሄን ያሉ ማሻአላህ ወሻአ ሙሐመድ የሚሉት እና ወህይ ስላልወረደላቸው እና አልከለከልኳቸው የሚይዘኝ ነገር ነበር አሉ። ያው ነብዩ አለይሂ ሰላቱ ወሰለም ከራሳቸው አንደበት ከራሳቸው ፈጥረው የሚናገሩ አይደሉም። طيب እና ከዛ ወከዛ ይህ ነገር ይከለክለኝ ነበር። እኔን ይከለክለኝ ነበር። አንሃኩም እንዳልከለክላችሁ፣ አይንሃ ከሷ እንዳልከለክላችሁ። ስለዚህ አሁን ፈላ ተቁሉ እንዳትሉ አሉ፣ ከለከሏቸው ማለት ነው። እንግዲህ ይሄን የጡፈይል ህልም መሰረት አድርገው ፈላ ተቁሉ እንዳትሉ ማሻ አላህ ወሻአ ሙሐመድ በአላህ በጎ ፍቃድ እና በሙሐመድ በጎ ፍቃድ እንዳትሉ። በአላህ ፍቃድ እና በሙሐመድ ፍቃድ፣ በአላህ እና በሙሐመድ መሻት ይሆናል፣ ይሳካል፣ እንደዚህ ይሆናል አትበሉ። ይሄን እንዳትሉ በቃ ብለው ዘጉ ማለት ነው። ፈላ ተቁሉ እንዳትሉ ማሻ አላሁ በአላህ ፍቃድ፣ ወሻአ ሙሐመድ እንዲሁም በሙሐመድ ፍቃድ፣ በአላህ እና በሙሐመድ ፍቃድ። ይቺ ዋዋ ታያይዘዋል ዋዋ طيب ማሻ አላሁ ወሻአ ሙሐመድ የምትለው እና የምትለውን ትፈጥራለች ማለት ነው። طيب ማሻ አላሁ በአላህ ፍቃድ፣ ወሻአ ሙሐመድ እንዲሁም በሙሐመድ ፍቃድ፣ በአላህ እና በሙሐመድ ፍቃድ፣ በአላህና በሙሐመድ በጎ ፍቃድ ይሆናል፣ ይሳካል። በአላህና በሙሐመድ ፍቃድ አትበሉ። በአላህና በሙሐመድ መሻት አትበሉ ብለው ዘጉ ማለት ነው። ወለኪን ነገር ግን ቁሉ በሉ ማሻ አላህ ወሕደህ አላህ ብቻ የፈቀደው በሉ፣ በአላህ ፍቃድ ብቻ በሉ። በቃ ዝግት አደረጉ ማለት ነው። እዚህ ላይ በቃ ዝግት ነው ያደረጉት። طيب ወለኪን ነገር ግን ቁሉ በሉ ማሻ አላህ ወሕደህ በአላህ በጎ ፍቃድ ብቻ፣ በአላህ መሻት ብቻ በሉ እንጂ ማሻ አላህ ወሻአ ሙሐመድ እንዳትሉ ካሁን በላይ ብለው ከለከሉ ማለት ነው ነብዩ አለይሂ ሰላቱ ወሰላም። እንግዲህ ይሄ ማሻ አላህ ወሻአ ሙሐመድ የሚለው ትንሹ ሽርክ ነው፣ ትልቁ ሽርክ አይደለም፣ ትንሹ ሽርክ ነው። ያው እነሱ ከማክበር አንጻር ይሄን ይሉ ነበር ማለት ነው። እና ይሄ እንግዲህ ትንሹ ሽርክ ነው። ግን ይሄው ዝግትን ያደረጉት እንዳትሉ ካሁን በላይ ብለው ዘጉ ማለት ነው። ግን እኮ ከላይ ያለየው ከላይ ባለፈ የተማማርነው ሐዲስ ማሻ አላህ ወሻአ ከሊ አላህ የሹትና ከሊ የሹት ይሆናል ማለት አይቻልም። ግን ثم ከዛም በኋላ ከዛ አላህ ከፈቀደ በኋላ ኢንሻአላህ አንተ የፈቀድከው ይሆናል ባላህ ፍቃድ እንላለን። እንደዚህ ማለት ይቻላል። ثم አስገብተን ማለት ነው። ثم ማለት እንግዲህ ከዛ በኋላ
አላህ ከፈቀደ በኋላ አንተ እኮ ይሄን ጉዳይ ታሳካልኛለህ ከሌ ሆይ እንላለን። ይሄ ችግር የለም ተብለናል ከላይ ማለት ነው እንደተማማር ነው። እዚህ ላይ ግን ምንድነው ዝግት ነው ያደረጉት ማለት ነው ሙሉ ለሙሉ ይሄው ባንል ይመረጣል ማለት ነው። አላህ ከፈቀደ ثم ከዛም ባንልም ይሄ ተመረጠ ነው እንደውም ማለት ነው። በቃ በአላህ በጎ ፍቃድ በቃ አላህን አንድ ማድረግ ማለት ነው በአላህ በጎ ፍቃድ። ይሄንኛው ግን ማያያዝ አይቻልም እና ብለን ማያያዝ አንችልም። አላህና ሹሆቹ አላህ እናንቱ ታሳኩልኛላችሁ አይቻልም። ይሄ ትንሹ ሽርክ ነው። ቃሉን ብቻ ካያያዝን ማለት ነው። ቃሉን ብቻ ካያያዝን አላህ እንደሚበልጥ እያወቅን አላህ ጉዳዩን ሁሉ እንደሚያሳካ እሱ አላህ እንደሚያሳካው ሁሉ ነገር አላህ እንደሚቀድረው አላህ ሁሉ ነገር እንደሚያደርገው ልባችን እያወቀ ግን ያን ሰው ለማክበር ብለን አላህ እናንቱ እንትን ይላል ብንል ያው አቃለው አላህ ሁሉ ነገር እንደሚያደርግ ሁሉ እሱ የበላይ እንደሆነ ሁሉ ነገር እሱ እንደሚያሳካው አቃለው። ግን ያን ሰውዬ ለማክበር ብዬ ከተጠቀምኩት ቃሉን ካያያዝኩኝ አላህ እና ከሌ ካልኩኝ ይሄ ትንሹ ሽርክ ነው የሚሆነው። ትልቁ ሽርክ የሚሆነው ደግሞ አላህ እናንቱ ታሳኩታላችሁ ብዬ ያን ሰው አላህ ጋር እኩል ካደረግኩኝ ይሄ ከባድ ነው ማለት ነው። ትልቁ ሽርክ ነው። ከአላህና ደግሞ ያንን አካል ካስበለጥኩ ከአላህ ደግሞ ይሄ ኩፍር ነው ማለት ነው። ትልቁ ሽርክ ነው ማለት ነው። ይሄ አይቻልም። ጠይብ እና ሙሉ ለሙሉ ሁሉም አይቻልም። ግን ትንሹ ሽርክና ትልቁን ሽርክ ያው መለየት አለብን ማለት ነው። አላህንና አንድ ሰው ያን ሰው አላህ እናንተ እኮ ይሄን ነገር ታሳኩልኛላችሁ ሙሉ ለሙሉ በቃ ንያዬ አላህንና ያን ሰው ኩላት ካደረኩኝ ይሄ ትልቁን ሽርክ ሰርቻለሁ ማለት ነው። ግን አላህ እንደሆነ አላህ ሁሉን ነገር እንደሚያደርግ እያወቅኩ አላህ የበላይ እንደሆነ አላህ እንደሚበልጥ እያወቅኩኝ ንያዬ እያወቀ ግን ያን ሰው ዝም ብዬ ቃሉን ብቻ ተጠቀምኩ አላህና አንቱ ካልኩኝ አላህና አንተ ካልኩኝ እና ብዬ ካያያዝኩኝ ዝም ብዬ ለማክበር ብዬ ይህን ትንሹን ሽርክ ሰርቻለሁ ማለት ነው። ግን ያን ሰው አስበልጭ ከአላህ አስበልጭ በቃ ያንን ሰው አድራጊ ቆራጭ አድርጌ ካሰብኩኝ ንያዬ ካሰበ ያን ትልቁ ሽርክ ኩፍርም ይሆናል ማለት ነው። ስለዚህ መጠንቀቅ አለብን። ያው ትንሹን ሽርክ ብንሰራ ያው ትንሹ ሽርክ እንቀመተው የለብንም። ይሄ ትንሹ ሽርክ ነው ችግር የለም ብለን መተው የለብንም። ምክንያቱም ትንሹ ሽርክ ወደ ትልቁ ሽርክ ነው የሚወስደን ማለት ነው። ስለዚህ ጥንቃቄ ያስፈልገዋል። ይሄ ትንሽ ነው ይሄ እኮ ትንሹ ሽርክ ነው ችግር የለም ማለት የለብንም። ትንሹ ሽርክ ወደ ትልቁ ሽርክ ይወስደናል ማለት ነው። ቀስ በቀስ እርምጃ በእርምጃ ይወስደናል ማለት። ስለዚህ መጠንቀቅ አለብን። እርግፍ አድርገን መተው በቃ ቁርጥ በቃ አላህ የፈቀደው ብቻ በአላህ በጎ ፍቃድ ኢንሻአላህ አላህ የሻው ይሆናል በአላህ ፍቃድ ብቻ ማለት አለብን ማለት ነው። እና ይሄን እንዳትሉ ብለው ነብዩ አለይሂ ሰላቱ ወሰላም ከለከሉ ማለት ነው። እንግዲህ እንኳን አሁን ላይ አይደለም ቀርቶ እንግዲህ በነብዩ አለይሂ ሰላቱ ወሰላም በህይወት እያሉ እንኳን ይሄው ከተከልክሏል ማለት ነው። አሁን ግን ነብዩ ድረሱልኝ ነብዩ እንዲያርጉልኝ የማይባል የለም የማይባል ግጥም የለም። ስለዚህ በጣም ብዙ ነገር አለ ብዙ ሽርክ የሚሰራ አለ። ናያችሁ ይሄ እንኳን ትንሹ ሽርክ እንኳን ከልክለዋል ማለት ነው። አይቻልም በቃ። ስለዚህ መጠንቀቅ አለብን። አላህ ይጠብቀን ከሽርክኛንም ቤተሰቦቻችንንም አላህ ያውጣን ያ ረቢ። የምንጊዜም ዱዓዬ ነው። ለኔም ለቤተሰቦችም ዱዓ አድርጉልኝ። አላህ ዋዬ ከሽርክ ያውጣልን ቤተሰቦቻችን። እኛ እንኳን አልሐምዱሊላህ ስደት ወጥተን አልሐምዱሊላህ በስልካችን ብዙ ነገር እያየን እየተማርን አልሐምዱሊላህ እያወቅን ነው። ያው በትልቁም ባይሆን በትንሹ እያወቅን ነው። ደግሞ ቤተሰቦቻችንን አላህ ከሽርክ ያውጣልን። አላህ ከዛ ተጨለማ ያውጣልን ማለት ነው። ብዙዎቹ በተለይ የገጠር ሰዎች በጣም ብዙ ሽርኮችን ይሰራሉ አሁንም ድረስ ማለት ነው። ያው አልሐምዱሊላህ አሁን ላይ እየተሻሻለ ነው። አሁን ላይ በጣም ጥሩ ነው። ግን ለውጥ አለ ከድሮ ራሱ እኛ ባለንበት ኢትዮጵያ አሁን ከድሮ አሁን ይሻላል ማለት ነው። አሁን እየሰለጠኑ ምንም እያሉ ማሻአላህ ሁሉ ነገር እየተው ነው ማለት ነው። እንደው ደግሞ ጠቅላላ ይሄን ሽርኩን ግሳንግሱን የሚተው አላህ ያርግልን። ቤተሰቦቻችንን ከሽርክ ያውጣልን። ዱዓ አድርጉ። እኔ ብዙ ዱዓ አደርጋለሁ ሐቂቃ ለቤተሰቦቼ ግን አልሐምዱሊላህ ትንሽ እየተቀየሩልኝ ነው። ስለዚህ እናንተም ዱዓ አድርጉ ማለት ነው። አላህ ከሽርክ ያውጣቸው ቀጥተኛውን መንገድ ይምራን ሁላችንንም ኢንሻአላህ። የዛሬው ትምህርት እዚህ ላይ አቋርጣለሁ። ኢንሻአላህ በቀጣይ ባብ ደግሞ እንማማራለን ይሄንን ማለት ነው። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። ስህተት ካለው ከኔና ከሸይጣን ነው። ትክክል ከሆነ ከአላህ ሱብሓነሁ ወተዓላ ነው። ጀዛኩሙላሁ ኸይረን። ቪዲዮውን ደግሞ ላይክ ሸር አድርጉ።